በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድና የተከበራችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የአደራ ልጆች እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። የእግዚአብሔር ጸጋና ሰላም የቅዱስ አማኑኤል ፍቅርና ቸርነት በያላችሁበት ከሁላችሁም ጋር ይሁን። እነሆ የነፍስ ፈውስ የሥጋ ጤና በሆነው በታላቁ የዐቢይ ጾም ጾመ ሁዳዴ ዘመን እንገኛለን። ዛሬ ምኵራብ የተሰኘውን ሦስተኛውን የዐቢይ ጾም ሳምንትን አሳልፈን ወደ አራተኛው ሳምንት ወደ መጻጉዕ ለመሻገር ዋዜማ ላይ ነን። በዕለተ ቀዳሚት ሰንበት ቅዳሜ ላይ ቆመናል። ይህች ቀን ደግሞ እጅግ ልዩና የተባረከች ቀን ናት። ምክንያቱም የዓለማት ፈጣሪ የነፍሳችን እረኛ እግዚአብሔር ከኛ ጋር ነው የተባለለት የቅዱስ አማኑኤል ቸር አምላካችን ወርሃዊ መታሰቢያ በዓል ናት። ስለዚህ ዛሬ ልባችንን ሰብስበን መንፈሳችንን አረጋግተን ከዕለታዊ የዓለም ጫጫታ ርቀን በጥልቅ ስሜትና በሰላም የቸሩ አምላካችንን የአማኑኤልን ውለታ ኃያልነትና ፍቅር እንድናሰላስል እጋብዛችኋለሁ። ይህ የነፍስ ረፍት የሚሰጥ ውስጣዊ ሰላምን የሚያጎናጽፍ የተሰበረውን የሚጠግን ጊዜ እንዲሆንላችሁ ከልብ እንመኛለን። አማኑኤል ማለት ትርጓሜው እግዚአብሔር ከኛ ጋር ነው ማለት ነው። የዓለማት ፈጣሪ ሰማይ ዙፋኑ ምድር መረገጫው የሆነው መላእክት በመፍራትና በመንቀጥቀጥ የሚያመሰግኑት አምላክ የሰው ልጅ ከወደቀበት የኃጢአት አዘቅት ለማንሳት ሲል ክብሩን ትቶ ከሰማየ ሰማያት ወርዶ ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው የሆነበት ታላቅ የምሕረት ስሙ ነው። አማኑኤል የፍቅር ሁሉ ጥግ ነው። በምድር ላይ በተመላለሰባቸው 33 ዓመታት ከ3 ወር ድውያንን በመፈወስ ሙታንን በማንሳት አጋንንትን በማውጣት የተራቡትን በማጥገብ የተጠሙትን በማርካት ታላቅ አምላካዊ ኃይሉን አሳይቷል። በምኵራብ ሳምንት እንዳሰብነው ወደ ቤተ መቅደስ ገብቶ ሲያስተምር ቤቱን የንግድ ቤት ያደረጉትን ሲገስጽና ሲያባርር እውነተኛው ቤተ መቅደስ የሰው ልጅ ልብ መሆኑን አስተምሮናል። ቅዱስ አማኑኤል ከተወለዱ ጀምሮ ብርሃንን ላላዩ በጨለማ ለኖሩ ሰዎች በቃሉ ብቻ ሳይሆን በምራቁ ጭቃ አድርጎ በመቀባት የፈጠረ አምላክ መሆኑን አሳይቶ ብርሃን አድሏቸዋል። ከማህበረሰቡ ተገልለው ተጠይፈው ይኖሩ የነበሩትን ለምጻሞች በንክኪው ብቻ ፈውሶ ንጹሕ ሥጋን ሰጥቷቸዋል። በሰው ዘንድ ለማሰር አስቸጋሪ የነበሩ በጨለማና በመቃብር ስፍራ ይኖሩ የነበሩትን ሰዎች አጋንንትን በቃሉ ሥልጣን ገስጾ አውጥቶ ሰዎቹን ወደ ጤናማ አእምሯቸው መልሷቸዋል። የአልዓዛርን መበስበስ ወደ ሕይወት ቀይሮ የናይን መበለት ብቸኛ ልጅ ከሞት አስነስቶ የኢያኢሮስን ልጅ በእጁ ይዞ በማስነሳት የሕይወትና የሞት ጌታ የትንሣኤም አምላክ መሆኑን በተግባር አስመስክሯል። ማዕበል ተነስቶ ደቀ መዛሙርቱን ባስጨነቃቸው ጊዜ በባህሩ ላይ በእግሩ ተራምዶ ነፋሱንና ማዕበሉን ጸጥ በል ብሎ በማዘዝ የተፈጥሮም ጌታ መሆኑን አሳይቷል። የቅዱስ አማኑኤል ኃይል ትላንትም ዛሬም እስከ ዘላለምም ያው ነው፣ አልተለወጠም፣ አያረጅም፣ አይደክምም። እኛ ዛሬ በንጹሕ ልብ በሙሉ እምነትና በቅንነት ሆነን ከጠየቅነው ፈቃዱን ከፈጸምን ኃይሉንና ብቃቱን በሕይወታችን ላይ እንድናይ ያደርገናል። በኑሮ ውድነት፣ በጭንቀት፣ በሀገር ጉዳይ በቤተሰብ መበጥበጥ ውስጥ ላለነው ልክ እንደ ገሊላ ባህር ማዕበል ውስጣችንን ጸጥ አድርጎ ሰላሙን ይሰጠናል። በድብቅም ሆነ በግልጽ በሰራነው ኃጢአት ሕሊናችን ሲኮንነን በንስሐ ከተመለስን አክሊለ ሾክ በደፋበት ራሱ በተቸነከሩት እጆቹ ዳብሶ ከበደላችን ያነጻናል። ሥራ ላጡ፣ ትዳር ለሚፈልጉ፣ ፍሬ ማኅፀን ላጡ፣ ጤና ለተረበሸባቸው ሁሉ አማኑኤል የሁሉ መክፈቻ ቁልፍ በእጁ ነው። በመንገዳችን ላይ ያለውን የጨለማ ግርዶሽ ገፎ የብርሃን ኑሮን ያድለናል። ውድ ኦርቶዶክሳውያን ይህንን ጸጋ ለማግኘት እኛም ምኵራብ የሆነውን ማደሪያው የሆነውን ልባችንን ከክፋት፣ ከቂም፣ ከምቀኝነትና ከጥላቻ ንግድ ማጽዳት አለብን። ጾማችን የሆድ ብቻ ሳይሆን የልብ፣ የአንደበት፣ የዓይንና የጆሮ የሁሉም ሕዋሳቶቻችን ጭምር መሆን አለበት። እነሆ የአራተኛውን የዐቢይ ጾም ሳምንት መጻጉዕን የታመመውን ሽባ የሆነውን የሚያስታውሰውን ሳምንት እሁድ ከመጀመራችን በፊት ዛሬ በቀዳሚት ሰንበት ቆም ብለን ራሳችንን እንመርምር። እነሆ ሰንበት የእረፍት ቀን ናትና ሥጋዊ ሥራችንን ቀንሰን አእምሯችንን ከሶሻል ሚዲያ ጫጫታ ከዓለም ወሬ አሳርፈን ከእግዚአብሔር ጋር የምንነጋገርበት ቅዱስ ቀን እናድርገው። በምኵራብ ሳምንት ውስጥ ልቤን ምን ያህል አጽድቻለሁ፣ እግዚአብሔር በውስጤ እንዲያስተምር ፈቅጄለታለሁን ብለን ራሳችንን እንጠይቅ። በቤተ ሳይዳ መጠመቂያ ለ38 ዓመታት ተኝቶ የነበረውን ያንን መጻጉዕ አስቡት። እኛስ በምን አይነት የኃጢአት፣ የሱስ፣ የክፋት፣ የፍርሃት አልጋ ላይ ስንት ዓመት ተኝተን ይሆን? ዛሬ ቅዳሜ ዕለት ጌታ ሆይ የመጻጉዕ ሳምንት ሲገባ እኔንም ተነሳና አልጋህን ተሸክመ ሂድ ብለህ
ከተኛውበት የኃጢአት አልጋ አስነሳኝ ብለን በጸሎት መዘጋጀት አለብን። ቅዱስ አምላካችን ቸር አምላካችን አማኑኤል ሆይ ስምህ ግሩም ነው። ክብርህ በአርያም ዝናህም በምድር ሁሉ የመላ የነገስታት ንጉሥ የአማልክት አምላክ የጌቶች ጌታ አንተ ነህ። መላእክት በሰማይ ሆነው ቅዱስ 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 እያሉ ከሚያመሰግኑህ ክብር በላይ ክብር ይገባሃል። አቤቱ ጌታ ሆይ ግሩም በሆነው የቃላት አሰካክ በጥልቅ የልብ ስሜት ስምህን እናከብራለን እናገናለን። አንተ የጎበጠውን የምታቃና የተሰበረውን የምትጠግን ለሚያለቅሱት መጽናኛ ለታመሙት ፈውስ በጨለማ ላሉት ብርሃን ለተጨነቁትም ሰላም ነህ። አማኑኤል ሆይ እንወድሃለን እናመልክሃለን ከፍ ከፍ እናደርግሃለን። አቤቱ በዚህ የጾም ወቅት ማረን ይቅር በለን። ምድራችንን ባርክ ሀገራችንን ሰላም አድርግ። በየቤታቸው በህመም ለሚሰቃዩት ፈውስህን ላክ። በችግር ለጎበጡት ብልጽግናህን አድል። በሐዘን ውስጥ ለሚገኙት መጽናናትህን ስጥ። አንተ ሁሉን ቻይ ነህና በአንተ ዘንድ የሚሳን ነገር የለምና ይህንን መልእክት የሚሰሙትን ሁሉ በበረከት ጎብኛቸው። ቤታቸውን በሰላምህ ኑሯቸውን በረድኤትህ ልባቸውን በፍቅር ሙላው። የተወደዳችሁ ኦርቶዶክሳውያን የእግዚአብሔር ቤተሰቦች ይህ የሰማነው የቅዱስ አማኑኤል ቸርነትና ኃያልነት እጅግ ጥልቅ ነው። አሁን ደግሞ ልባችን ይበልጥ በጸጋ እንዲሞላ መንፈሳችንንም ለማሳረፍ በዚች በተባረከች በቀዳሚት ሰንበት ቀን የሚነበበውን ድርሳንና ተአምር በጥሞና በጸጥታና በተመስጦ እንድታዳምጡ በእግዚአብሔር ስም እንጠይቃችኋለን። ድርሳኑንና ተአምሩን ስታዳምጡ እያንዳንዱ ቃል ወደ ልባችሁ እንዲገባ የመፈወስና የሰላም ኃይሉ በውስጣችሁ እንዲሰራ ፈቃደኞች ሁኑ። ይህንን በማድረግ የዚህ ታላቅ በረከት ተካፋይ ትሆናላችሁ። የቀረውን የዐቢይ ጾም ጊዜ ጾማችሁ የጸጋ፣ የሰላም፣ የንስሐ፣ የበረከት ጊዜ እንዲሆንላችሁ ከልብ እንመኛለን። መልካም ጾም፣ መልካም ሰንበት ይሁንላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን ሁሉን የሚታደግ ሁሉን የሚያድን የጌታችን የመድኃኔ ዓለምን የሞቱንና የመከራውን ነገር የሚናገር በዕለተ ቀዳሚት የሚነበብ ድርሳን ይህ ነው። ጌታችን ኢየሱስም ኤሎሄ ኤሎሄ ኤልማ ሰበቅታኒ እያለ አሰምቶ ተናገረ። ይህንም ማለት ፈጣሪ ስለ ምዕመናን ለምን ተውከኝ ማለት ነው። እዚያ የቆሙ አይሁድ ግን ይህስ ኤልያስን ይጠራል አሉ። ከነዚያም በትዕቢት ቃል ኤልያስ መጥቶ ያድነው እንደሆነ ተዉት እንየው አሉ። ጌታችን ግን ፈጣሪ ለምን ትተወኛለህ ያለው ከሰማይ ረዳት ሽቶ አይደለም፣ የብዙ የሚሆኑ የመላእክት ፈጣሪያቸው ነውና። ጌታችን ፈጣሪ ለምን ትተወኛለህ ማለቱ ግን በበቀል ያገኘንን እርግማን ያርቅልን ዘንድ ነው። ከአዳም ጀምሮ ያገኘንን መከራ ከኛ ያርቅ ዘንድ አባቱን ለመነ። እሱን በመበደላችን እግዚአብሔር ከተወን ከኛ እንዳንዱ ራሱን እንደሚያደርግ ሆኖ ስለኛ ይለምን ዘንድ እሱ እኛን መስሏልና ሥጋ መልበሱን ነው። ነፍሱን ከሥጋው እለያለሁ ብሎ ያን ጊዜ በድፍረት መልአከ ሞት ወደ እርሱ መጣ። ኤሎሄ ኤሎሄ ኤልማ ሰበቅታኒ እያለ ሲናገር በሰማው ጊዜ የፈራ መስሎት በሌላው እንዳስለመደ ኤሎሄ ኤሎሄ ኤልማ ሰበቅታኒ ማለቱ መከራን ያርቅ ዘንድ ሙስና መቃብርን ያጠፋ ዘንድ መርገምንም ከኛ ይለይ ዘንድ እንደሆነ አላወቀም ነበርና። ሰውም በመሆኑ በመለኮትነቱም ክቡር ንጹሕ ነውና በኃጢአት ምክንያት እሱን የሚከራከርበትን መልአከ ሞት ምንም አላገኘም። በሰውነቱም በመለኮቱም ንጹሕ ክቡር ነውና። ከዚህም በኋላ መልአከ ሞትን ስለመደፋፈሩ ወዲያና ወዲህ እንዳይል በነፋስ አውታር አጽንቶ አሰረው። ልብሱን ገለጠለት፣ እንዲያየውም አደረገው። መላእክትንም በከበረ በመስቀሉ ዙሪያ አዘን ብለው ወድቀው ስላያቸው የእግዚአብሔር የባህሪ ልጅ እንደሆነ ተረዳ። በክፉ መከራ በጽኑ ፍርሃት ተይዞ ከመከራው ጽናት የተነሳ ላብ አላበው። ከእስራቱ በፈታው ጊዜ ግን ላቡን አጠፋለት። መቆምን በካሳ ይሆንለት ዘንድ በጌታችን በኢየሱስ ክርስቶስ ፊት ቆሞ እየሰገደ ማለደ። በራሱ ፈርዶ አዳምን ከነ ልጆቹ ለቃለሁ አለ፣ ሌላ የሚሰጠው ካሳ አጥቷልና። ዳግመኛም ጌታችን ኢየሱስ አሰምቶ ተናገረ። ነፍሱንም ለእግዚአብሔር አብ ለእግዚአብሔር መንፈስ ቅዱስ አደራ አለ፣ በስልጣን አንድ ስለሆኑ። አባቴ ነፍሴን በእጅህ አደራ ላለው እግዚአብሔር አብ አባቱ ነውና እግዚአብሔር መንፈስ ቅዱስም የአባቱ እጅ ነውና። ይህም አደራ ማለቱ ስለ ነፍሱ አይደለም። እሱ ራሱ እኔ ነፍሴን ከስጋዬ ለያታለሁ ዳግመኛም ማስነሳታለሁ፣ ያለኔ ፈቃድ ነፍሴን ከስጋዬ የሚለያት የለም ብሏልና። እኔ በፈቃዴ ስጋዬን ከነፍሴ ለይቼ አኖራታለሁ እንጂ። ዳግመኛም ማስነሳት ዘንድ ስልጣን አለኝ፣ በመስቀልም በመቃብርም አኖራት ዘንድ ይቻለኛል። እኔ በፈቃዴ ነፍሴን ከስጋዬ ለያታለሁና። ነገር ግን ነፍሱን አደራ በማለቱ የእኛን ነፍስ ወደ አባቱና
ወደ መንፈስ ቅዱስ አደራ ብሎ መልኩ ፈጽሞ ክፉ ከሚሆን ከሞት እጅ አዳነን። ምዕራፍ 2 ጌታችን ኢየሱስም ትንቢቱ ሁሉ እንደተፈጸመ ባየ ጊዜ መጽሐፍ የተናገረው ይደርስ ዘንድ በሙታን ልማድ ውሃ ጠማኝ አለ። በጽም አንደበቱ ደርቋልና ጉሮሮም ተጣግቷልና። ቀድሞም በጎዳና ሲሄድ በጽም ደክሟል፣ ሰውነቶቹም በጽም ታስረዋልና። ምንጭ ካለበት ስፍራ ተቀምጦ ከሳምር ሴት ውሃ ለመነ። ይህችም የሳምር ሴት አላጠጣችውም። እኔ የሳምር አገር ሴት ስሆን አንተ የይሁዳ ወገን ስትሆን እንዴት እኔን ውሃ ጠጪኝ ትለኛለህ አለችው እንጂ። አይሁድ ከሳምር ሰዎች ጋር በሥርዓትና በባህል አይተባበሩምና፣ እሱ ግን ለዘላለሙ የማይደርቅ የሕይወት ውሃ ያለው ባለጸጋ ፈጣሪ ነው። እሱ ግን 2 3 እንስራ በሚይዝ የስድስቱ ጋኖች ውሃ በባህሪው ጠጅ ያደረገ ከሃሊ ፈጣሪ ነው። ለሰርግ የተጠሩትንም ሰዎች አጠጣቸው። በጠጡም ጊዜ ከጠጁ ጣዕም የተነሳ አደነቁ። ሙሽራውንም ጠርተው ሰው ሁሉ አስቀድሞ ያማረውን ጠጅ ያጠጣል፣ ከጠገቡ በኋላ ግን ተራውን ጠጅ ያጠጣል። አንተ ግን ማለፊያውን ጠጅ እስካሁን አቆየኸው አሉት። እንደዚህ የሕይወት ውሃ ያለውን ባለጸጋ ፈጣሪን እንደዚህ የስድስቱን ጋኖች ውሃ ጠጅ ያደረገ ከሃሊ የሆነን አምላክ በተጸማ ጊዜ ከርቤና የበለስ ደም የተቀላቀለበት መጣጣና የበግ ሐሞት አጠጡት። ማቴዎስም እንዲህ ብሏል፣ ከእነሱ አንዱ ፈጥኖ ሄዶ በዓይነ በጎ መጣጣውን አምጥቶ በዘንግ አስሮ አጠጣው ብሏል። ዮሐንስም እንዲህ ብሏል፣ በዚያም መጻጻ የተመላ ዕቃ ማሰሮ ተቀምጦ ነበር። እነርሳቸውም መጻጻውን በሰፍነጉ መልተው በስምዛ ሰንሰል ዘንግ አስረው ወደ አፉ አገናኙት፣ ጠመቁበትም። ጌታችን ኢየሱስም መጻጻውን ቀምሶ በመጽሐፍ የተጻፈው ሁሉ ደረሰ ተፈጸመ አለ። በጉሮሮ መጠማትና በአንደበቱ መድረቅ ከሥጋዊና ከነፍሳዊ መጠማት አዳነን። በቀትርም ጊዜ የዝሆን ሐሞትና ከርቤ የተቀላቀለበትን መጻጻን በመጠጣቱ በ9 ሰዓትም መጻጻንና የበግ ሐሞትን በመጠጣቱ የጣፈጠ የበለስ ፍሬን ስለበሉ ስለ አዳምና ስለ ሔዋን ብሎ ከፈለ። ለእኛም መሪር የሆነ ሞትንና እርግማንን አጠፋልን። ከዚህም በኋላ ጌታችን ኢየሱስ ክርስቶስ ሳይሞት ራሱን ወደ ቀኝ ዘንበል አደረገ፣ አሸናፊ ነውና። ከሞተ በኋላ ግን ራሱን አላዘነበለም፣ ሞት እንደሚበረታባቸው እንደ ሞቱ ሰዎች አይደለምና። ከሞቱም በኋላ ራሳቸውን ወደ ግራና ወደ ቀኝ እንደሚያዘነብሉ አይደለምና። ጌታችን ግን ራሱን ወደ ቀኝ በማዘንበሉ እኛን ከግራ ወደ ቀኝ አሳለፈን። ጌታችንም ራሱን በማዋረዱ ራሳችንን ከመዋረድ ወደ ልዕልና አወጣን። አክሊለ ሦክን በመቀዳጀቱ እኛን ጌታችን የደህንነት ራስ ወርቅ የማያልፍ የክብር አክሊልን አቀዳጀን። ምዕራፍ 3 ጌታችን ኢየሱስም ንጉሥንና እግዚአብሔርን እንደበደለ እንደ ነፍሰ ገዳይም በእንጨት ሰቅለው ገደሉት። በምሳሌ ነገራቸውን አላሰቡምና። አንድ ሰው የወይን ተክል ተከለ፣ የሚጠብቅበትን ግንብ ሠራ፣ ውድማም አበጀለት። ወይኑንም የሚጠብቅለት ሹም ሹሞ ሄደ። የሚያፈራበትም ሰዓት በደረሰ ጊዜ ከወይኑ ፍሬ አምጡ ብሎ ብላቴኖቹን ሰደደ። ተክል ጠባቂዎችም ብላቴኖችን ይዘው ከነሱ የገረፏቸው፣ የመቷቸው፣ የደበደቧቸውም የገደሏቸውም አሉ። ከቀድሞቹም የሚበዙ ብላቴኖችን ሰደደ፣ እነሱንም ገደሏቸው። የሚወደው አንድ ልጅ ነበረው፣ ልጄንስ ያፍሩታል ብሎ ሰደደው። ወይን ጠባቂዎቹም ልጁን ባዩ ጊዜ እርስ በርሳቸው እንዲህ ተባባሉ፣ ወራሹ ይህ ነውና እንግደለው፣ ርስቱንም እጅ እናድርግ ብለው ያዙት። ከተክልም ቦታ ወደ ውጭ አውጥተው ገደሉት። የተክሉ ባለቤት እነዚህን ምን ያደርጋቸዋል? መጥቶ ይገድላቸው የለምን? ወይኑንስ ፍሬውን በየጊዜው ለሚሰጡት ለሌሎች ሰዎች ይሰጣቸው የለምን? ብሎ የነገራቸውን አላስተዋሉምና። ይህ ምሳሌ በአይሁድ ደረሰባቸው። ነቢያትን እንደገደሉ የሕግና የፍርድ ባለቤት ልጁን የገደሉት አይሁድ አባቱ በሮማውያን እጅ ገድሏቸዋልና። እነሱም ክህነታቸውን፣ ሕጋቸውን፣ መንግሥታቸውንም አሳለፈባቸው። የሃይማኖታቸውን ፍሬ ለሚሰጡ ለሌሎች ሰዎች ሰጠባቸው። በሞት ጊዜ ደቀ መዛሙርቱን ሳያውቅ ድንገት ገደሉት እንዳይሉ አስቀድሞ በምሳሌ ብዙ ቀን ነገራቸው። እነሆ ኢየሩሳሌም እንወጣለን፣ የሰው ልጅንም ይዘው ለክፉ ሰዎች አሳልፈው ይሰጡታል፣ ብዙ መከራ ያጸኑበታል፣ ሰቅለውም ይገድሉታል፣ በሦስተኛውም ቀን ይነሳል አላቸው። ዳግመኛም የሰው ልጅ ይመሰገን ዘንድ ጊዜው ደረሰ አላቸው። የስንዴ ቅንጣት ከምድር ካልወደቀች ካልፈረሰች ብቻዋን ትኖራለች፣ ከሞተች ከፈረሰች ግን ብዙ ፍሬ ታፈራለች ብዬ በእውነት እነግራችኋለሁ። ዳግመኛም ጌታችን ኢየሱስ ክርስቶስ ይህ ዓለም የሚፈረድበት ጊዜ ደረሰ፣ እንግዲህስ የዚህ ዓለም አበጋዝ ዲያብሎስ ይፈረድበታል፣ ከሰው ለይተው ይሰዱታል። እኔም ከተሰቀልኩ በኋላ
ሁሉንም ወደ እኔ ስባለው ወገን ያደርጋቸዋለሁ። ይህንንም ማለቱ በማናቸውም ሞት ይሞት ዘንድ ስላለው ሲነግራቸው ነው። ሕዝቡም ክርስቶስ ዘላለም ጸንቶ እንዲኖር በኦሪት ሰምተናል፣ እንዴት አንተ ይሞታል ትለናለህ? የሰው ልጅ ማን ነው አሉት። ዳግመኛም ጌታችን ኢየሱስ ክርስቶስ ጥቂት ቀን ከእናንተ ጋር እኖራለሁ፣ ጨለማ ሞት ሳይደርስባችሁ ተመላለሱ እመኑ አላቸው። በጨለማ የሚሄድ የሚሄድበትን አያውቅምና ብርሃን ሳለ በሱ እመኑ የብርሃን ልጆች ትሆኑ ዘንድ። ይህንንም ካላቸው በኋላ ተሰወራቸው። ዳግመኛም ቸር ጠባቂ እኔ ነኝ፣ ቸር ጠባቂ ሰው ግን ስለ በጎቹ ተላልፎ ይሞትላቸዋል። ዳግመኛም የሰው ልጅ ሊያገለግሉት አልመጣም፣ እሱ ሊያገለግል ነው እንጂ ስለ ክፉ ሰዎች ራሱን አሳልፎ ሊሰጥ ነው አላቸው። ዳግመኛም ጌታችን ኢየሱስ ክርስቶስ ስለዚህ ነገር እርስ በርሳችሁ ትመራመራላችሁና አላቸው። ዳግመኛ ጥቂት ቀን አታዩኝም፣ ዳግመኛ ጥቂት ቀን ታዩኛላችሁ ስላልኳችሁ እኔም ወደ አባቴ እሄዳለሁና እናንተም እንዳታለቅሱ እንዳታዝኑ በእውነት እነግራችኋለሁ። ዓለሙ ግን ደስ ይለዋል፣ እናንተ ግን ታዝናላችሁ። ነገር ግን ሐዘናችሁ ደስታ ይሆንላችኋል፣ ወደ ደስታ ይለወጥላችኋል። ሴት ቀኗ ደርሶ በምትወልድበት ጊዜ እንድታዝን ልጅ ከወለደች በኋላ ግን ስለ ደስታዋ መከራዋን አታስበውም፣ ወንድ ልጅ በዓለም ወልዳለችና። እናንተም እንደዚሁ ታዝናላችሁ፣ ነገር ግን እንደገና አያችኋለሁ፣ ልባችሁም ደስ ይለዋል፣ ደስታችሁንም ከእናንተ የሚወስድባችሁ የለም። ዳግመኛም ጌታችን ኢየሱስ ክርስቶስ እስከ 2 ቀን ድረስ ፋሲካ እንዲሆን እወቁ፣ የሰው ልጅንም ይይዙታል፣ ሰቅለውም ይገድሉታል አላቸው። ምዕራፍ 4 ይህም የጌታችን ስቅለት በፈቃዱ ነው። በፈቃዱስ ባይሆን ባልገደሉትም ነበር። ይጥሉት ዘንድ ወደ ተራራው ራስ ባደረሱት ጊዜ ከመካከላቸው ተሰውሮ ሳያዩት ሄዷልና። ዳግመኛም አይሁድ ይመቱት ዘንድ ድንጋይ ባነሱ ጊዜ ከምኩራብ ከአዳራሽ ወጥቶ ከመካከላቸው ተሰውሮ ሄዷልና። ሊይዙትም በወደዱ ጊዜ ከእጃቸው አምልጦ ወደ ዮርዳኖስ ማዶ ሄደ። ፈቃዱ ስለሆነ ገደሉት እንጂ ስለኛ ይሞት ዘንድ ፈቃዱ ነውና። ጴጥሮስም እንዳይሞት በከለከለው ጊዜ ጌታችን ኢየሱስ ክርስቶስ ጴጥሮስ ባላጋራዬ ከኋላዬ ወግድ ብሎ ተቆጣው፣ የሰውን እንጂ የእግዚአብሔርን አታስብምና አለው። ጴጥሮስም በደብረ ታቦር ቤት ሊሰራ በመከረ ጊዜ ጌታችን ኢየሱስ በዚያ ይኖር ዘንድ በግብፅ ታምራት ካደረገ ከሙሴ ጋር በሹማምንቱም ላይ እሳት ካወረደ ቀናይ ከሚሆን ከኤልያስ ጋር አይሁድ እንዳይገድሉት ጌታችን ኢየሱስ ምክሩን አልተቀበለውም። ከደብረ ታቦር ወርዶ ስለኛ ሞተ እንጂ ከመላእክት ጥቂት አነሰ። የማይሞት ፈጣሪ ሲሆን ስለኛ መከራ ተቀብሎ ሞቷልና። የሚያገለግሉት መላእክትን ከእሳት ከነፋስ የፈጠራቸው እሱ ሲሆን ሥጋም ከመላእክት ጥቂት አነሰ። ሥጋም ከመላእክት ጥቂት አነሰ መባሉ ሞት ስለሚባል መከራው ነው። አነሰ መባሉ በክብር በጌትነት አይደለም፣ በተዋህዶ ከመለኮት ጋር አንድ አካል ነውና። ነገር ግን በመከራውና በሞቱ ስለ አዳም ኃጢአት የበደሉትንም ያልበደሉትንም ከአዳም ጀምሮ እስከ ሙሴ ድረስ የገዛቸው ሞትን አጠፋው። ለጌታችን ግን ሞት አይገባውም፣ በዘር አልተወለደምና እሱም አልበደለምና። ጌታችን ኢየሱስ ግን ሙት ተሰቀል ያለውን ትእዛዝ ተቀብሎ ለሞት ደረሰ። የሞተውም በመስቀል ተሰቅሎ ነው። ስለ ሁሉ በእግዚአብሔር ቸርነት ሞትን ተቀብሏልና። ለሱ ግን የበደሉትን ሰዎች ሞትን ተቀብሎ ያድናቸው ዘንድ በሐዲስ ሕግ የተመረጠ መምህር ሆነ። መድኃኒታችን ፈጣሪያችን እሱ ግን ስለኛ ሞተ፣ ሰውነቱን ለሞት ስለኛ አሳልፎ ሰጠ። በጳንጣሱ ሰው በጲላጦስ ዘመን ምስክር ሆነ፣ ከኃጢአታችን ያድነን ዘንድ ለእርሱም ሐዲስ የበቁ ወገኖች ያደርገን ዘንድ። እሱ ግን በደሙ ወገኖቹን ያከብራቸው ዘንድ ከከተማው በአፋ ሞተ። እሱም የሰውን ኃጢአት ለማስተሰረይ አንድ ጊዜ ሞተ፣ እኛን ከአባቱ ከእግዚአብሔር ያስታርቀን ዘንድ የባሕርይ አምላክ እሱ ስለኛ ሞተ። በመለኮትነቱ ሕያው ሲሆን በሥጋ ሞተ። ምዕራፍ 5 አይሁድ ግን ቀኑ አርብ ነበርና ሰንበት ስለሆነ እሊህ ሰዎች እንደተሰቀሉ እንዳያድሩ አሉ፣ ሰንበትን ያከብራሉና። ጭፍሮችም ተሰውረው መጥተው ጲላጦስን እሊህን ሰዎች ጭንጭናቸውን ሰብረን እናወርዳቸው ብለው ለመኑት። ከጌታ ጋር የተሰቀሉ ሁለቱንም ሰዎች ጭንጭናቸውን ሰብረው አወረዷቸው። ጭፍሮችም ወደ ጌታችን ኢየሱስ በደረሱ ጊዜ ፈጽሞ እንደሞተ አይተው ጭኑን አልሰበሩትም። ከጭፍሮች አንዱ ከሞተ በኋላ በ11 ሰዓት ተኩል ጭኑን ስላልሰበሩት ተቆጥቶ መሞቱንና አለመሞቱን ያውቁ ዘንድ በሰሩለት በታላቅ ጦር ጎኑን ወጋው እንጂ። ጌታችን ኢየሱስንም ጎኑን በወጋው ጊዜ ጥሩ ውሃ፣ ትኩስ ደም ፈሰሰ። ደሙም ከውሃው ጋር አዳምን ለማዳን መቃብሩን ዘልቆ በአዳም አጽም ላይ ፈሰሰ።
እንደ ሩቅ ብእሲ ደሙ ደርቆ የሞተ አይደለምና መላእክትም ደሙን በእሳት ጽዋ ተቀበሉት። ያየውም ሐራዊ ምስክር ሆነ፣ ምስክርነቱም እውነት ነው። እሱም እናንተ ታምኑ ዘንድ እውነትን እንደሚያስተምር አወቀ። ይኸውም የተደረገ መጽሐፍ አጥንቱን አትስበሩ ብሎ የተናገረው ይደርስ ይፈጸም ዘንድ ነው። ዳግመኛም ሁለተኛው መጽሐፍ ጎኑን የወጉት ሰዎች በተአምራት ያዩት ዘንድ አላቸው ብሏል። የጌታችን የኢየሱስ ክርስቶስ ነጠብጣብ ሁሉ የፈሰሰው በጥፊና በበትር በመመታቱ ነው። በመሬት ላይ በመጎተቱና በመረገጡ ነው። በመገረፉና በመደብደቡም ነው። የሾህ አክሊልን በመቀዳጀቱ ነው። በጦርና በችንካር በመወጋቱ ነው። 19125 በሚሆን በተቀበለው መከራ ሁሉ ነው። በዚህም በመወጋቱ በፈሰሰው ደም የእሳት በትርና የእሳት ጦር የእሳት ሰይፍን በያዙ በሱራፊልና በኪሩቤል እጅ 5500 ዘመን የተዘጉ ሦስቱን የገነት በሮች ከፈተልን። እነሱን ከ3 በሮች አስወግዶ በቀኙ የተሰቀለውን ወንበዴ በሰርክ ጊዜ በደሙ ወደ ገነት አገባው። ይኸውም ደም አዳም ከነ ልጆቹ እጁን ይዞ ከሲኦል አወጣው። ከሲኦልም ባወጣቸው ጊዜ በነቢዩ በሙሴ ምስጋና አመሰገኑት። በደሙም ወደ ተከፈተ ገነት ገቡ። በመጀመሪያይቱ ሰንበትና እሁድ በተባለች በታላቂቱ ሰንበት ሕዝቡን በደስታ ከሲኦል አወጣቸው፣ በገነትም አኖራቸው። ምዕራፍ 6 ጌቶቼ አብ መንፈስ ቅዱስ ሆይ አደራ እላችኋለሁ። እመቤቴ ማርያም አንቺንም ቃል ኪዳን ግቢልኝ እልሻለሁ፣ እማልድሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩም የሾህ አክሊል ተቀዳጅቶ በመሰቀሉ በሞቱም ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአታችንን ሁሉ ይቅር ትሉ ዘንድ ከኃጢአትም ፍዳ ሁሉ ታድኑን ዘንድ ለዘላለሙ አሜን። የቀዳሚት ተአምር። በአካለ ነፍስ ያደረገው ተአምር ይህ ነው። ጌታችን ኢየሱስ ክርስቶስ ከሞተ በኋላ በአካለ ነፍስ ወደ ሲኦል ወርዶ ገሃነምን የሚጠብቁ በረኞች አጋንንት ባዩት ጊዜ ሸሹ። 700 የሚሆኑ የብረት መዝጊያዎችና በሮችን ሰበራቸው። መልአከ ሞትን ወደ ሲኦል አውርዶ ከዚያ አሰረው። ወደ ሲኦልም በመውረዱ ነፍሳችንን ወደ ሲኦል ከመውረድ አዳነን። ለነቢያትም ለደጋጎችም ሰዎች ሁሉ በአካለ ነፍስ ወርዶ የደህንነትን ምስራች ነገራቸው። አስቀድሞ ለካዱ ሰዎች በአካለ ነፍስ ወርዶ በንስሐ የእግዚአብሔርን ትዕግስት ደጅ እየጠኑ ለሚኖሩ ነፃነትን አበሰራቸው። በመከራውና በሞቱ ጊዜ የተደረገ ተአምር ይህ ነው። ቀኝ እጁን ዘርግቶ አጠመቃቸው። በሞት ጥላ በጨለማ ታስረው የነበሩትን ፈታቸው። የታሰሩበትን እግር ብረት ሰባበረ። በቀራንዮም ያደረገው ተአምራት ይህ ነው። አይሁድን ለማጥፋት ሰይፋቸውን በመዘዙ ጊዜ 7ቱን የመላእክት አለቆችን ጌታችን ኢየሱስ ክርስቶስ በመታገስ ከለከላቸው። በመጋረጃውን መቀደድ በቸርነቱ ቁጣቸውን እንዲመልሱ አደረጋቸው። ከዚህም በኋላ የቤተ መቅደሱ መጋረጃ ከላይ እስከ ታች ድረስ ከሁለት ተከፈለ። ጠላቱ በጠፋለት ጊዜ ደስ እንደሚለው ሰው ምድርም ደስ ብሏት ተነዋወጠች። በሞቱም ሰማይ ታወከች። ያን ጊዜ ፀሐይና ጨረቃ ከዋክብትም ብርሃናቸውን ሰጡ። ጨለማም ተወገደ። ደንጊያዎችም ተከፈቱ፣ መቃብሮችም ተከፈቱ። ከሞቱም ከደጋጎቹም ወገን 500 ሰዎች ተነሱ። ከዚህም በኋላ ተነስተው ወደ ኢየሩሳሌም ገቡ። ብዙዎችም ሰዎች ተገልጸው አዩአቸው። ጌታችን ኢየሱስ የሚያስነሳቸው የሞቱ ጊዜ ብቻ አይደለም፣ በሕይወቱም አብርሃምና ይስሐቅን ያዕቆብንና 12ቱን ልጆች ነቢዩ ሙሴንም ከመቃብር አስነሳቸው እንጂ። በሱ ስም እንዲያስተምሩ 3 ቀን አሰናበታቸው። የከበሩ ሴቶች ሳራን፣ ርብቃን፣ ራሔልንም አስነሳቸው። የሕይወት ትንሣኤ ነውና ትንሣኤም ሕይወትም ነውና። የመቶ አለቃና አብረውት ያሉ ጭፍሮቹም ጌታችን ኢየሱስን ይጠብቁት ነበር። እንዲህ ተጨንቆ እንደሞተና የዓለሙን መነዋወጥ ባዩ ጊዜ እጅግ ፈሩ፣ እግዚአብሔርንም አመሰገኑ። ሁሉም አንድ ሆነው በአንድ ቃል ይህ ሰው በእውነት የባህሪ አምላክ ነው፣ በእውነት የእግዚአብሔር የባህሪ ልጁ ኖሯል አሉ። የተሰበሰቡት ሁሉ ጌታችን ኢየሱስን ባዩት ጊዜ ያደረገውንም ይህን ድንቅ ተአምራት ባዩ ጊዜ ደረታቸውን ደቁ። እያደነቁም ወደ ቤታቸው ወደ ሀገራቸው ተመልሰው ገቡ። ቀድሞም የማያውቁት ሰዎች ርቀው ቆመው ያዩት ነበር። ከገሊላም ጌታችን ኢየሱስን የተከተሉት በገንዘባቸውም የሚያገለግሉት ብዙዎች ሴቶች ጌታችን ኢየሱስን ቆመው አዩት። የሆነውንም ነገር ተመለከቱ። ሰውን ከሚገዛ ከሞት ዕዳ እሳቸውን ታድን ዘንድ ስለ አዳምና ስለ ልጆቹ ኤሎሄ ኤሎሄ ኤልማ ሰበቅታኒ ብለህ የጸለይህ መምህር ሆይ አቤቱ ላንተ እንገዛለን፣ ለመስቀልህም እንገዛለን። እንደ ዓይን ብሌን ጠብቀን፣ በክንፈ ረድኤትህም ሰውረን። ፈጣሪዬ ፈጣሪዬ በምህረት ተመልከተኝ ብለህ
ወደ ግሩም አባት ጮኸ በፍጹም አስታራቂ ቃል ክርስቶስ ሆይ ሰውነቴን ስለ አዳም ከፍያለሁና እንዳልህ ጥፋት ይገሰጽ መርገምም ይጥፋ። እንደ በሽተኞች የተጠማህ ክርስቶስ ሆይ በሟች ሰዎችም ልማድ ውሃን የለመንህ ክርስቶስ መከራዎችን የታገስህ የማትናገር በግ ክርስቶስ ሆይ በሱቱኤል ጽዋ የሆድህን ውሃ ጠጣን፣ የመቅሰፍትህን ወይን ግን በጸና ጽዋ አታጠጣን። አንደበትህ በደረቀ ጉሮሮህን በተጠማ ጊዜ አዞከልና ሐሞትን ያጠጡ ከሐሰት መምህራን እጅ ግፍ የተቀበልህ ክርስቶስ ሆይ ኃጥእ እኔን እንደዚሁም ይህንን ጸሎት የሚከታተሉትን ከኩነኔ ካላዳንህ ከአገር በአፋ ለምን ተሰቀልህ? ረቂቅ ወዝን ባወዛኸው ጊዜ መልአከ ሞት ዲያብሎስ ቀድሞ የነሳሁህን ዕረፍት ተወውና ክርስቶስ በጲላጦስ ፊት ጥቂት ለመቆምህ ሰማይና ምድር ለእኔ ቢሆኑ የምከፍልህን እሰጥ ዘንድ አይበቃኝም አለ። በላይ ወዳለ አባት ነፍስህን አደራ በማለት ካንተ ጋር ከተሰቀሉት ሽፍቶች ጋር የተቆጠርህ ሆይ መልአከ ሞት በኃይሉ ነፍስ መለየትን ተወ። ነገር ግን በፍጹም ልብህና በፍጹም ሐሳብህ ውደደን ከኛም ጋር ኑር። ያለመድኸው ልማድ በመስቀል ላይ በደረሰብህ ጊዜ ከእሳትና ከትል መከራ የሰዎችን ነፍሳት ታድን ዘንድ ራስንና አንገትን ዝቅ በማድረግ ሰውነትህን የሰጠህ የእሳት ሞገድ እንደ ሮቤል እንዳያሰጥመን ክርስቶስ ሆይ መስቀልህ የሕይወት መርከብ ይሁነን። በመቸንከርና ዳግመኛ በመሰቀልህ ሥጋ ከታመመ በኋላ የሞትህ ሥልጣን የሞትን ሥልጣን ያደከመ ክርስቶስ ሆይ ዛሬ ሦስተኛ ማኅተምን አትፍታብን፣ ጥቁር ፈረስንም አታሳየን። ከሲኦል ወደ ሞት የምትወርደው ገነት ነፍሳትን ለማውጣት በአንድነት ከነፍስ ጋር የወረድህ በመገለጥ ያለ የመውረድህን ምስጢር ስናመሰግን ወደ ሲኦል ወርዶ ኃይሉን አጥፍቶ የሰይጣንን ምርኮ ቀማው። ባቀዳጀኸው አክሊለ ሦክ ራስህ የተበሳ ክርስቶስ ሆይ በተሰቀለ ሰውነት የተጫወቱ ወገኖች በተሳለ ጦር የወጉህ በልባችን ባሰብነው በቃላችንም በተናገርነው ብንበድል የይቅርታ አባት ፈጣሪያችን ሆይ አንጻን ይቅር በለን። መድረቅ እንደሚያገኘው እንደ ሰው ደም አይደለምና ገነትን በደምህ የከፈትኸው ክርስቶስ ሆይ በነፋስ አውታር ሞትን ካሰርኸው በኋላ ንጉሥ ዳዊት ከመረጠው ከዚህ መቅሰፍት በጦር በመወጋትህ አንተ አድነን። የእግርህንና የእጆችህን ችንካሮች የደረትህንም ችንካር የፊትህን መጸፋትና የራስህንም መመታት ዳግመኛ የጀርባህን ግርፋት የጎንህን መወጋት አስበህ አቤቱ እኛን ሁላችንንም ይቅር በለን። ይቅር ባይ ቸር አንተ ነህና ጌታችን ኢየሱስ ክርስቶስ ሆይ እኛን ባሪያዎችህን ከክፉ ነገር ሁሉ ጠብቀን ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እና ሼር እንድታደርጉ እኔንም ይህንን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። ይህንን ጸሎት ምስጋና ወይም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን ፍቅርተ ማርያምና ወለተ መስቀል፣ መንበረ ጊዮርጊስ፣ ኃይለ ገብርኤል፣ እህተ ማርያም፣ ወለተ ማርያም፣ ወለተ ሥላሴ፣ ወለተ አማኑኤል፣ ፍቃዱ ኃይሌ፣ ኃይለ ጊዮርጊስ፣ ሀብተ ማርያም፣ ፍሳዬ፣ ወለተ ኪሮስ፣ ወለተ ሥላሴ፣ ኃይለ ገብርኤል፣ ኃይለ ሚካኤል፣ ወለተ ሥላሴ፣ ወልደ ያሬድ፣ ወለተ መድን፣ ገብረ መድን፣ ምህረተ ሥላሴ፣ ስርጉተ ሥላሴ፣ እህተ ማርያም፣ ወልደ ዮሐንስ፣ ወለተ ማርያም፣ ወለተ ጻድቅ፣ ወለተ ሐና፣ ወለተ መስቀል፣ ገብረ ሥላሴ፣ ወለተ ጊዮርጊስ፣ ወለተ ሰንበት፣ ወለተ ገብርኤል፣ ወለተ ሐና፣ እህተ ሚካኤል፣ ወለተ ጻድቅ፣ ወለተ ማርያም፣ ፍሬ ሰንበት፣ ርብቃ፣ አጸደ ማርያምና ወለተ ሰማዕት፣ ወለተ ኪዳን፣ ኪዳነ ማርያም፣ ተስፋ ኢየሱስ፣ አጸደ ማርያም፣ ተክለ ማርያም፣ ተርሲተ ድንግል፣ ደስታና ገነነ፣ ወለተ ብርሃን፣ ወለተ ማርያም፣ ወለተ ማርያም፣ ሰይፈ ሚካኤል፣ ብርቱካን፣ ዓለም፣ ጎሳ፣ አቡሽ፣ ጫላ፣ እመቤት፣ ወለተ ማርያም፣ አስራተ ኪዳን፣ ወልደ ሳሙኤል፣ ፍሬ ማርያም፣ እህተ ገብርኤል፣ እህተ ማርያም፣ አጸደ ማርያም፣ ሐና ማርያም፣ ጽጌ ማርያም፣ ወለተ ኪዳን፣ እሴተ ገብርኤል፣ ወለተ ጨርቆስ፣ ወለተ ማርያም፣ ጸዳለ ማርያም፣ ወለተ መድህን፣ አመተ ሥላሴና ገብረ አብ፣
ወልደ ሰንበትና ጽጌ ማርያም ገብረ ሥላሴ ክንፈ ሚካኤል ኃይለ ኢየሱስ ገብረ ኪዳን ገብረ ሥላሴ ፈቃደ ሥላሴ ኃይለ ኢየሱስ ኃይለ ማርያም ወለተ ሥላሴ ሳህለ ማርያም ወለተ ሥላሴ ሰብለ ማርያም ወለተ ሥላሴ አጸደ ማርያም እህተ ሚካኤል ኃይለ ማርያም አስካለ ማርያም ወለተ ሐና ቀጸላ ማርያም ፍቅርተ ማርያም ገብረ መድኅን ወልደ ማርያም እህተ ማርያም ወለተ አማኑኤል ገብረ ሕይወት ወለተ ዮሐንስ ወለተ ማርያም ወለተ ሐና አስካለ ማርያም ሴቴ ወለተ ኪዳን ወልደ አማኑኤል ወልደ ሕይወት ጸዳለ ማርያም እህተ ማርያም ገብረ ሥላሴ ወለተ መድኅንና ገብረ መድኅን እህተ ማርያም ወለተ ቂርቆስ ወለተ ሐና ገብረ እግዚአብሔር ገብረ ሥላሴ ገብረ ማርያምና ወልደ ሥላሴ ፍቅርተ ሚካኤልና ወልደ ሩፋኤል ጸዳለ ማርያም ስህነ ማርያም አጸደ ማርያም ኃይለ ማርያም ሁለተ ሚካኤል ወለተ ሚካኤል ወልደ ተክለ ሃይማኖት ኃይለ ኢየሱስ ተክለ ማርቆስ ወለተ ኪዳን ሀብተ ማርያም ፍቅረ ሥላሴ ወለተ ሥላሴ ማርዬ ወለተ ሕይወት ሰሊና ወለተ ትንሣኤ ዮሐና ንግሥቲ አዜብ አስራተ ማርያም ወለተ ማርያም ስህነ ማርያም ተክለ ወልድ ተክለ ሚካኤል ወልደ ሚካኤል ወለተ ሚካኤል ፍቅርተ ሚካኤል ኃይለ ሚካኤል ፍቅረ ሚካኤል ተስፋ ሚካኤል ትርሲተ ሚካኤል ወለተ ማርያም ሐና ማርያም ኢዛና ሰላማዊት ራይሻን ወለተ ማርያም ጸገነት ወለተ ገብርኤል ወለተ ሚካኤል ወለተ ኢየሱስ አጸደ ማርያም ወለተ ማርያም ወለተ ማርያም ወለተ ማርያም ወለተ ማርያም ክንፈ ሚካኤል ወልደ ገብርኤል ኃይለ ሚካኤል ወልደ ጊዮርጊስ ወልደ ሰንበት ወለተ ጻድቅ ወለተ ማርያም ወለተ ሰንበትና ወለተ ጻድቅ ወለተ ሰንበት ማሪቱ ኃይሉ ወለተ ሥላሴ ኃይለ ገብርኤል ገብረ አብ ኃይለ ሚካኤል አስካለ ማርያም አምደ ሚካኤል ወለተ ሚካኤል አመተ ኢየሱስ ወለተ መድኅን ወለተ ማርያም ፈቃደ ማርያም አጸደ ማርያም ወለተ ሐና ወለተ ኪዳንና በትረ ማርያም ወለተ ሥላሴ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወትና በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ ስራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ወለተ ሰንበት ሙሉ ማሞ ወለተ ሥላሴ ኃይሉ ገብረ ሥላሴ አማከለች ወለተ ጽዮን ወለተ ማርያም ወልደ ሰማያት ሳህለ ማርያም ወለተ ማርያም እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት